ውዶችዬ የማወዳችሁ እንዴት አላችሁልን? በሌላ በቆንጆ ፊልም መተናል። ፊልሙን እንደምትወዱት እርግጠኛ ነኝ። ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛ ማበረታታት የምትፈልጉ ብቻ ቪዲዮዎቻችንን በቪፒኤን ማየት ትችላላችሁ። ወደ ቪዲዮ ፊልማችን ሲጀምር ሻንግቺን እናያታለን። ከተማ ውስጥ ፈረስ እያጋለበች ነበር። ታዲያ የሁሉ ጊዜ ምኞቷ እዛ ሀገራቸው ውስጥ የሚገኘው ወንዶች ብቻ የሚማሩበት ነገር ግን የባለስልጣናት ቆንጆ ትምህርት ቤት ውስጥ መግባትና መማር ነበር። እስከዛሬ አንድም ሴት ተማሪ እዛ ትምህርት ቤት ውስጥ ገብታ አታውቅም ነበር። ሻንግቺ ግን ወስና ነበር እሷ የመጀመሪያዋ ሴት እንደምትሆን። ሌላኛው ደግሞ ያን ዩንሺ ነበር። ታዲያ እሱም በሰረገላው ከተማ ውስጥ እየተጓዘ በነበረበት ጊዜ እንደ ድንገት ፈረሱ እየፈረጠጠ እንደሆነ እየተናገረ ነበር አጋዡ። በዚህ አጋጣሚ ደግሞ ፊት ለፊት የቆመችው ጂያይን የተባለች ልጅም በመደናገጥና ፈረሱ ገና ወደኔ ይመጣል አይመጣም በሚል ፍርሃት ቆማ እየተመለከተች ነበር። በዚህ ጊዜ ውስጥ የሱ ተላላኪ የሆነው ዋንግ በተደጋጋሚ ሲናገር የነበረው ፊት ለፊት ያለችው ጂያይን እንደሆነችና እሷ ሊገጫት እንደሆነ ነበር። ይሁን ምንም አልመሰለውም። መገጨት ካለበት እንድትገጭ ካልሆነ ግን ዞር እንድትል በጩኸት እንዲናገር ነበር ሲያስጠነቅቀው የነበረው። በዚህ አጋጣሚ ነገሩን የተረዳችው በአካባቢው የነበረችው ሻንግሺ እንደምንም ብላ ወደፊት ገብታ ከዋንጋ አጠገብ በመቀመጥም ፈረሱን ከመፈርጠጥ ማዳን ችላ ነበር። ታዲያ ዩንንም ማየት ፈልጋለች። መጋረጃውን ልትከፍት ስትል ግን መክፈት እንደማትችል ነበር የነገራት። ያኔ እንዳትገጭ በተዘዋዋሪ አዳነቻት። ጂያይን የተባለችው ልጅ ትሰድባት ጀመረ። እዛ ጋሪ ውስጥ ያለው የወደፊት ባሏ ሊሆን እንደሚችል በዚህም የተነሳ እሷ እንድታይባት እንደማትፈልግ እየተናገረች ነበር። ሻንግቺም በጣም ትናደዳለች። ጋሪ ውስጥ ያለው ልጅም ሆነ እሷ አመሰግናለሁ ማለት እንደማይችሉ እየተናገረች ነበር። ጂያይን በከተማ ውስጥ አለ የተባለ መምህር ነበር። የሱ ልጅ ስለነበረች ትፈራ ነበር። ነገር ግን ሻንግቺ አልፈራቻትም። የማንም ልጅ ልትሆን እንደምትችልና ስሟም ሻንግቺ እንደሆነ በመናገር በማንኛውም ሰዓት እሷን ለማግኘት መምጣት እንደምትችል ነበር ስትነግራት የነበረው። ስሟን የሰማው ጋሪ ውስጥ የነበረው ዩን ግን ወዲያው ይደነግጣል። እሷን ለማየትም ከጋሪው ወርዶ ነበር። ታዲያ ፍዝዝ ብሎ ለረጅም ሰዓት ሲመለከታት ግራ ገብቷት ብታናገረው እየመለሰላት ስላልነበረ ምናልባት ማውራት አይችልም ብላ በማሰብ ጥላው ሄዳ ነበር። በመቀጠልም ምሳ ለመብላት የሄደችው ጆዌንያን የተባለው ጓደኛዋ ጋር ነበር። ከሱ ጋርም ቁጭ ብላ እየተመገበች እያለ እሱ የሚማርበት ትምህርት ቤት መማር እንደምትፈልግ ትናገራለች። እንዳጋጣሚ ሆኖ ዩን ራሱ ምግብ ለመመገብ እዛ ሬስቶራንት ከጓደኛው ጋር ነበር። ይኸውልህ አትጨነቅ፣ አውቃለሁ ሴቶች እዛ ትምህርት ቤት መማር አይችሉም፣ ነገር ግን እኔ እንዴት መግባት እንደምችል ሀሳብ አምጥቻለሁ። ሻንግቺ የሞተ ወንድም ነበራት። ታዲያ እሱ እዛ ትምህርት ቤት ተምሮ ነበረ። እሷም እዛ እንድትማር ፍላጎት ስለነበረው የሱን አላማ ለማሳካት ነበረ ቆርጣ ልትነሳ ያሰበችው። እነሱም እየተመገቡ በነበረበት ጊዜ ከውጪ ጫጫታ ይሰማሉ። ምን እንደሆነ ለማረጋገጥም በወጡበት ጊዜ ጠዋት ያገኘቻት ጂያይን የተባለችው ልጅ ገና ለገና አስተናጋጁ ጥፋት አጥፍቷል ብላ ልትቀጣው ተዘጋጅታ ነበረ። ይህንን የተመለከተችው ለሰዎች የምታዝነው ሻንግቺም ሰውየውን እንድትለቀው እሱ የፈለገችውን ነገር እንደምታደርግላት እያሳወቀቻት ነበረ። ጂያይንም በጣም ተናዳ ነበረ። የዚህን ሀገር ህግና ደንብ የማታከብር ሴት እንደሆነች እንደምታስታወቅ፣ ከዛ ባሻገር ደግሞ ጠዋት ላይ የወደፊት እጮኛዋ ፊት ለፊት እንዳዋረደቻት ጂያይን እየተናገረች ነበረ። ታዲያ ከቅርብ ርቀት ሆኖ እነ ዩንም እየሰሙ ነበረ። የዩን ጓደኛን በመገረም መቼ ከጂያይን ጋር ሊጋባ እንዳሰበ እንዴትስ እጮኛ እያለች እንደምትጠራው እየጠየቀው ነበረ። አሁንም ግን የሻንግቺ ፍላጎት የአስተናጋጅ በነፃ እንዲለቀቅ ነበረ። በዚህም ጂያይን አንድ ሀሳብ ታመጣለች። በዛ በጥንታዊ ጊዜ ሁሉም ሴቶች ቀረጢት ይይዙ ነበረ፣ ወንዶችም ተመሳሳይ ቀረጢት ይይዛሉ። ታዲያ ጂያይን ያዘዘቻት እሷ ዩን ጋር ሄዳ ቀረጢታቸው እንዲቀያየር ማድረግ ከቻለች ወይም የእሷን ቀረጢት ለሱ ከሰጠችውና እሺ ብሎ ከተቀበላት ይሄ ሰውዬ ነፃ እንደሚሆን ነበር የነገረቻት። ታዲያ ግን ያንን ቀረጢት መቀየር ካልቻለች በምላሹ እሷ መድረክ ላይ ወጥታ ለተለያዩ ወንዶች ዳንስ እንደምትደንስ አሳውቃት ነበር። በዚህ ሀሳብም ትስማማለች። ዩንም በሱ ቁማር እያስያዙ እንደሆነ ነበር የተረዳው። በጣም ይገረማል። ውጪ በወጣበትም ጊዜ ያገኘችው ሻንግቺ ነበረች። ወዲያውም ቀረጢቷን ለመስጠት ትሞክራለች። ነገር ግን ቀረጢት መስጠት ማለት ፍቅሬን ተቀበለኝ ማለት ስለሆነ ፍቅሯን ደግሞ መቀበል ስለማይፈልግ ቀረጢቱንም እንደማይፈልግ ነበር የነገራት። ሻንግቺን ቤት ከገባች በኋላ አባቷ እዛ ትምህርት ቤት እንዲያስገባት ትለምነው። ጀርባውን ታሸው፣ እግሩን ታሸው፣ ጠረጴዛ ላይ ተተኛ ጀመረ። በዚህም እሺ ይላል። ታዲያ ያንን የፍቃድ ደብዳቤ ጽፎ ያስገባው ወደ ትምህርት ቤቱ ነበረ። እንዳጋጣሚ ሆኖ የዛ ትምህርት ቤት ዋና ዲን ዩን ነበረ። በዚህም
ሰዎቹ እንዳለ መምህራኖቹ ተገርመዋል። ሴት ልጅ እዛ ትምህርት ቤት ገብታ ስለማታውቅ እንዴት ብለው እሷን መቀበል እንዳለባቸው ግራ ቢገባቸውም ዩን እሷ እንድትገባ ፍቃድ እንደሚሰጥ ነገር ግን ከዛ በፊት ፈተና እንደምትፈተን ነበር የተናገረው። ያንን ፈተና እንደምትፈተን ከሰማች ጊዜ ጀምሮ ዣኦ እዛ ትምህርት ቤት ውስጥ ትልቅ ማርክ ወይም ውጤት ያለው ልጅ ስለሆነ እሱ ያስጠናት ጀመረ። ለፈተናውን ቀን ትሄዳለች። የተለያዩ ፈተናዎችን በብቃት ተወጣ ነበረ። የመጨረሻው ፈተና ዩን የሚፈትናት ፈተና ነው። ታዲያ ሊፈትናትን በመጣበት ጊዜ ስታየው በጣም ትናደዳለች። ከዚህ ቀደም ቀረጢቷን እምቢ እንዳለ አሁን ደግሞ እሷን ለማስወገድ ፍላጎት ስላለው ፈተና ሊፈትናት እዚህ ድረስ እንደመጣ ነበር የጠየቀችው። ምንም ማድረግ ስለማትችል ግን ያንን ፈተና ማለፍ ነበረባት። እንደ ብቃቷ ሆኖ ግን ማሸነፍ ትችላለች። በዚህም ስላለፈች እሱም እዛ ትምህርት ቤት እንደሚያስገባት ነበር የነገራት። ሴት ተማሪ እዛ ትምህርት ቤት እንደምትገባ የሰሙ ሙሉ ወንድ ተማሪዎች ደግሞ በጣም ተገርመው ነበረ። ታዲያ በቀጣይ ቀን ስትመጣም በስነ ስርዓት ነበር አቀባበል ያደረጉላት። እዛም እንደመጣች ለዩን እንደ ስጦታ ቀረጢቷን ልትሰጥ ነበረ። እሱ ግን አልፈልግም ብሎ ያንን ቀረጢት ከተቀበለ በኋላ አሳልፎ የሰጠው ለተላላኪው ዋንግ ነበረ። ኮሌጅ ውስጥ የገባችበት የመጀመሪያ ቀን ቢሆንም በቻለችው መጠን ለሱ ያንን ቀረጢት ለመስጠት እየሞከረች ነበረ። በተደጋጋሚ አልቀበልም ይላታል። ትምህርት ቤት ውስጥም ሁሉም ወንዶች ቢሆኑ ክፍሏ ውስጥ ግን ሻውሊን የተባለ አንድ ልጅ የሷን ትኩረት ለማግኘት እየሞከረ ነበረ። ያኔ እነሱ ጋር የመጣው ዣኦ ነው። ዣኦ ጎበዝ ተማሪ ስለሆነ እዛ ክፍል ባይሆንም እሷ ግን ብቻዋን እንዳትሆን ብሎ አብራት እንደሚማር ነበር የተናገረው። ታዲያ እሱ ወደዛ ክፍል መዛወር እንደፈለገ የሰማው ዩን ግን በዚህ ፍቃደኛ አልነበረም። ነገር ግን ዣኦ ሲናገር የነበረው እሷ ጓደኛው እስከሆነች ድረስ ለትንሽ ጊዜ ሊጠብቃትና የብቸኝነት ስሜት እንዳይሰማት አብራት መሆን እንዳለበት እየተናገረ ነው። ዩንንም ሊያሳምነው ችሎ ነበረ። ከዛ ቀን ጀምሮ እዛ ክፍል መማር ጀመረ። ቀረጢቷንም ለመስጠትና እሱን ለማናገር ዩን ቢሮ በሄደችበት ጊዜ ገመድ ሰቅሎ አንገቱን አስገብቶ ነበረ። በእርግጠኝነት ራሱን ሊያጠፋ ነው ብላ ገፍትራ ትጥለዋለች። ለምን ይሄን ውሳኔ እንደወሰነም እየጠየቀችው ነበረ። ያላወቀችው ነገር ግን የሱ ተላላኪ ዋንግ ራሱ ቆሞ እየተመለከተ ነበረ። ይህንን የሚያደርገው ዩን በትርፍ ጊዜው ስራ ነበረው። ይህም የሞት አደጋዎችን የሚመረምር መርማሪ ነበረ። ቀረጢቷንም ለመስጠት አስባ አልቀበልም ስላላት ቀስ ብላ አስቀምጠው ልትወጣ ስትል ክፍል ውስጥ ስለተመለከታት ይዛ እንድትወጣ ነበር ትዕዛዝ የሰጣት። አዝናም ነበር የወጣችው። መንገድ ላይ ከዣኦ ጋር ትገናኛለች። ታዲያ የት እንደነበረች ሲጠይቃትም ዩን ገመድ አስሮ አንገቱን አስገብቶ እንዳንጠለጠለ እያወራች ነበረ። በዚህ አጋጣሚ አንድ ተማሪ ይሰማል። አንዱ ተማሪ ደግሞ ወሬውን ሳያጣራ ለሙሉ ግቢው አዳርሶት ነበረ። ይሄ ነገር ዩን ጆሮ በደረሰበት ጊዜ በእርግጠኝነት ሻንግቺ ይህንን እንዳደረገች አውቆ ነበረ። ቢሮም ያስጠራታል። በመቆጣትም ምን እንደምትፈልግ ነበር የጠየቃት። እሷም ቀረጢቷን እንዲቀበል ከዛም በኋላ ጎበዝ ተማሪ እንደሆነች እንደምታሳየውና እንደማታስቸግረውም ሆነ አጠገቡ እንደማትደርስ ነበር ቃል የገባችው። ይህም በሰማበት ጊዜ ቀረጢቱን አሁን እንድትሰጠው በዚህ ሰዓት ውስጥ ቀረጢቱ እጇ ላይ ከሌለና መስጠት እማትችል ከሆነ ከዚህ በኋላ እንደማይቀበላት ነበር የነገራት። በመደሰትም ቀረጢቱን ስትፈልገው ታጠዋለች። ታዲያ ውስጥ ስትገባ ይዛው እንደነበረ የት እንደጠፋባት ግን እንደማታውቅ እየተናገረች ነው። እየተጣደፈችም ቀረጢቷን ለመፈለግ ትወጣለች። ነገር ግን እሱ ወደዛ ቢሮ ሲያስገባት ሳታውቅ ያንን ቀረጢት ወስዶባት ነበረ። ይህንን ያደረገው ከሷ ያንን መቀበል ስለማይፈልግ ነው። ይሄ ቀረጢት እንዲመለስም ስለፈለገ ለሱ ተላላኪ ዋንግ ይሰጧል። ሄዶ እሷ ዴስክ ስር እንዲያስቀምጥና ማንም ሰው እንዳያየው ነበር ያስጠነቀቀው። ነገር ግን ዋንግ ምኑ ጋር እንደምትቀመጥ አላወቀም። የሚያውቀው ዩንም አቅጣጫ ሰጥቶት ነበረ። ነገር ግን ተሳስቶ ሄዶ ያንን ቀረጢት ያስቀመጠው ሻውሊን የተባለው ተማሪ ዴስክ ስር ነበረ። እሱም በገባበት ጊዜ ያንን ቀረጢት ሲያይ ትርጉሙ ፍቅሬን ተቀበለኝ ስለሆነ ያንን የምትይዘው ደግሞ ሻንግቺ እንደሆነች ተማሪዎቹ ስለሚያውቁ ያሾፉባቸው ሁላ ጀመረ። የሷን ፍቅር ለመቀበል አስበው ነበረ። ተማሪዎች ሲያፈጡባት ሁላ ግራ ገብቷታል። በዚህም ደብዳቤ ይልክላታል። እሱም ቀስት ውርወራ ስፍራ ጋር እንድትመጣ የሚያሳይ ነበረ። እሱን ለማዋራትም ከጓደኛው ዣኦ ጋር ሆና ነበር ሄደችው። እሱ ግን ያኔ የፍቅር ጊዜ ያሳልፋሉ ብሎ ጠብቆ ነበረ። በዚህም ልኩን ትነግረዋለች። እንደማትወደው እንደማትፈልገው እየተናገረች ነበረ። ታዲያ ለምን ዴስኩ ስር ቀረጢቷን እንዳስቀመጠች ይጠይቃል። ያኔ በቦታው የነበሩት መምህሩ ዩንና ተላላኪው ዋንግ በማፈር ኩምሽሽ ብለው ቶሎ ብለው ከዛ ይሄዳሉ። የተመለከተቻቸው ሻንግቺም ወዲያው አስተውላ ነበረ። እሱን እንደማትወደው በጮክታ ስለተናገረች እዛ ያሉ ተማሪዎች እንዳለ ያሾፉት ሻውሊን ላይ ነበረ። እሷም ቀጥታ ሄደችው ዩን ጋር ነው። ቀረጢቷን ሰርቆ እንደነበረ ትጠይቋለች። እሱም መዋሸት ስለማይችል ሰርቆ እንደነበረ ይናገራል። ነገር ግን እዛ ያስቀመጠው እሱ እንዳልሆነና ዋንግ እንደሆነ እየነገራት ነበር።
የሰረቀውም ከሷ መቀበል ስለማይፈልግ እንደሆነ ምክንያቱን ተናግሮ ነበር። በቀጣይ ቀን ትምህርት ቤት ውስጥ ሻውሊን ፍቅሩን ስላልተቀበለችውና ተማሪዎች ፊትም ስላዋረደችው ወርውሮ ወንዝ ውስጥ እንደሚጥላት እየተናገረ ነበር። ነገር ግን እሷን ከመጣል ገፍትራ አታላው እሱ እንዲወድቅ አድርጋው ነበር። እንደዚህ የተቀለዱ እንደሆነ የተመለከተው ዩንም ለመቆጣት በዚህ አጋጣሚ እሱን ለመገፍተር አስባ ነበር። ይሸለታትና እሷ እንድትወድቅ አድርጎ ነገር ግን እጇን ይይዛታል። በዚህም ጎትታው ሁለቱም እዛ ውስጥ ይወድቃሉ። ከዛ ከወጣ በኋላ በጣም ይቆጣ ጀመረ። ነገር ግን ብዙ ከመቆጣቱ በፊት እንደዚህ ልብሱ ቀዝቅዞ ላይ ከቀረ ጉንፋን ሊይዘው ስለሚችል ሄዶ ቢሮ ልብሱን እንዲቀይር ከቀየረ በኋላ ሊቆጣት እንደሚችል ነበር የነገረችው። እሱም እሺ ብሎ ይሄዳል። ልብሱን ከቀየረ በኋላ ትኩስ ነገር ለመውሰድ አስቦ ነበር። ስለሷም ስለተጨነቀ ደና እንደሆነች ዋንግን እየጠየቀው ነው። እሷ ደና እንደሆነች ሾርባም ለሱ እንደላከችለት ነበር የሰማው። የላከችበት ምክንያትም ዩን ሲታይ ደካማ ስለሚመስል እንደሆነ እንደተናገረች ዋንግ እያሳወቀው ነው። እሱን ደካማ በማለቷ በጣም ይናደድና ሾርባውን ራሱ እንደማይጠጣ ይናገራል። ለአንድ መምህርም ተማሪዎች እንዳለ እያገለለቻቸው እንደሆነ ሻንግቺን ከሰዋት ነበር። በዚህም ቀጥታ ያ መምህር ሄዶ ዩንን ያናግረዋል። እሱም በተማሪዎች መካከል ጣልቃ እንደማይገባ ነገር ግን ነገሮችን ራሱ እንደሚያስተካክል ይናገራል። መምህሩም ከወጣ በኋላ የሰማው ዋንግ እሷ እንደዚህ እያናደደችው ለምን ለሷ እንደደገፈላት ይጠይቀው ጀመረ። ዩንም ሌሎች መምህራን እሷን እንዲቆጣት እንደማይፈልግ ራሱ ግን ዋጋዋን እንደሚሰጣት ነበር የተናገረው። በቀጣይ ቀን ትምህርት ነበራቸው። የትምህርታቸው ክፍለ ጊዜ ወንጀሎችን እንዴት ማጣራት እንደሚችሉ ነበር። ታዲያ በተደጋጋሚ ሻንግቺን ዩን ሲያረጋት የነበረው ሟች አስክሬን ነበር። ተማሪዎችም እሷ ላይ እንዲለማመዱ ያደርጋል። ይሄንን ያደረገው እንደ ቅጣት እንደሆነ ገብቷት ነበር። በተግባሩ በጣም ከፍቷት ውሻዋን ይዛ እየደባበሰች ቁጭ ብላ ነበር። ለራሷም ታወራለች። ወንድሟ ዋይት የሚባል የልብ ጓደኛ እንደነበረው ታዲያ ያ ልጅ እዛ ትምህርት ቤት እንደሚማር ከዚህ ቀደም ነግሯት እንደነበረ ወንድሟም ከመሞቱ በፊት ልክ እሷን እንደሚንከባከባት ዋይት የሚባለውም ልጅ እንደሚንከባከባት ነግሯት እንደነበረ ጮክ ብላ እያወራች ነበረ። ሳታውቀው ግን ዩን ከጀርባ ነበረ። ምን እያደረገች እንደሆነም ይጠይቃታል። እሷም የጠየቀችው ኮሌጅ ውስጥ ለረጅም ጊዜ እሱ ስለቆየ ዋይት የሚባል የወንድሟን ጓደኛ እንደሚያውቅ ነበር የጠየቀችው። እሱ ግን እንደማያውቅ ይናገራል። ይሄንን የተናገረው ዋይት የሚባለው ልጅ ራሱ ነበረ። ነገር ግን እኔ ዋይት ነኝ ካላት ልክ እንደ መምህሯ ሊቆጣት አይችልም። ልክ እንደ ቀልድ ልትመለከተው ትችላለች። በዚህም እሷን ስርዓት ለማስያዝ በአሁኑ ሊነግራት አልፈለገም። ወደ ክፍሏም እንድትሄድ ነበር ትዕዛዝ የሰጣት። በመቀጠልም ክፍለ ጊዜያቸው የቀስት ውድድር ነበረ። እዛ ላይም ሁሉም ተማሪዎች ፈረስ ላይ እየገለቡ ነበር ቀስቱን የሚወረውሩት። ነገር ግን ሻውሊን የተጫነበት ፈረስ ይፈረጥጥ ጀመረ። ሊወድቅ እንደሆነ የተመለከተችው ሻንግቺ እሱን አውርዳ ፈረሱ ላይ እሷ ትወጣለች። ነገር ግን ፈረሱን ለማስቆም ብትሞክር አልቻለችም ነበር። ያኔ ደንግጦ እየሮጠ የመጣው ዩን ነበር። ዩንም እንደምንም ብሎ ያድናታል። በዚህ መሃል ግን አይን ላይን ተያይተው ነበር። ታዲያ ሻውሊን እሱን ለማዳን ብዙ እንደለፋች ከተመለከተ በኋላ ከዚህ በኋላ ከሷ ጋር እንደማይጣላ በመናገር ይቅርታ ይጠይቃታል። የሱ ጓደኞች እንዳለ ከዛ ቀን ጀምሮ ጓደኞቿ ሆነው ነበር። በቀጣይ ጊዜ መርማሪ ጓደኛው ይጠራዋል። የተፈጠረ ወንጀል ስለነበረ ለማጣራት ሄደው ነበር። እንደ ድንገት ሆኖ ሁለቱ በሚያወሩበት ጊዜ አንድ ማስክ ያደረገች ሴት ስትመለከታቸው ነበር ያየው። ዩንም ይከተላት ጀመረ። ልጅቷም ዘላ የገባችው ሻንግቺ ወደምትተኛበት ክፍል ነበር። ታዲያ መስኮቱ እንደተከፈተ የተመለከተው ዩንም ያ የሚከተለው ሰውዬ እዛ ገብቷል ብሎ ስለጠረጠረ ዘሎ ይገባል። ነገር ግን ገንዳ ውስጥ ተዘብዝፋ የነበረችው ገሏን ስትታጠብ ሻንግቺ ነበረች። በመደናገጥ ይቅርታ ይጠይቃታል። እሷ ግን ለምን ምክንያት እዚህ እንደመጣ ነበር የጠየቀችው። ምክንያቱም ቢናገር እንደማታምነው የሆነ ሰው ለመከተል አስቦ እንደመጣ ነበር የነገራት። ልታምነው ግን አልፈለገችም። በዚህም ሆን ብሎ እሷ ስትታጠብ ለማየት እንደመጣ በመናገር ልብሷን ትለብሳለች። ከለበሰች በኋላ እሱ በበር ማውጣት አይችልም። ምክንያቱም ጫጫታውን ሰምተው ሰዎች ይወጡ ነበር። በመስኮት እንዲወጣም ትዕዛዝ ትሰጠዋለች። በቀጣይ ቀንም የሚማሩት ትምህርት ድብቅ ችሎታቸውን ማሳየት ነበር። ታዲያ የሙዚቃ መሳሪያ እንድትጫወት ነበር የተነገራት። ያንን የሙዚቃ መሳሪያ መጫወት ላይ ግን በጣም ሰነፍ ነበረች። በዚህም የሷ አቅም መዝፈን እንደሆነ በመናገር ዘፈኗን ትዘፍን ጀመረ። በድምጿ ተማርከው ብዙ ተማሪዎች ትክ ብለው እየተመለከቷት ነው። ያኔ የተቀላቀላት ዩን ነበረ። እሱም መሳሪያውን ይጫወትላት ጀመረ። ስትሰማው ትደነግጣለች። ምክንያቱም ወንድሟ የሚጫወተው አይነት መሳሪያ ድምጽ ነበረ።
ከጨረሰች በኋላ ሁሉም ተማሪዎች ያጨበጭቡላታል። ነገር ግን ዩንን ትከተለዋለች። ልክ ወንድሟ የሚጫወተውን ቱን እንዴት ብሎ እንደቻለ ወንድሟን እንደሚያውቀውና እሱን ካላወቀው ይሄንን ሙዚቃ ሊያውቀው እንደማይችል ወንድሟ በሚስጥር የሚዘፍንላት ዘፈን እንደሆነ ትናገራለች። ነገር ግን ዩን እውነታውን ሊነግራት አልፈለገም። በዚህም ከሱ መረጃ ከመጠየቅ ብላ እቃ ወደሚከማችበት ክፍል ነበር የገባችው። ብዙ መዝገቦች አሉ። ወንድሟ በተማረበት ጊዜ ተማሪዎችን ዝም ዝርዝር እየተመለከተች ነበረ። ከዛ መሃል አንድ ቦታ የተቀደደ ወረቀት አለ። በዚህም በእርግጠኝነት በዛ ጽሑፍ ፋንታ የዩንጂ ስም እንደሚኖር አስባ ነበረ። ነገር ግን ዩን ይመጣባታል። ያለ ፍቃድ እዚህ ቦታ መግባት መምህራኖች ቢያዩት እንደሚያባርሯት፣ አሁን ግን መምህር ስለሌለ እንደሚያልፋት ነበር ይነገራት። ከወንድሟ ጋርም እንደተማረ ታፋጥጠው ጀመረ። እሱም እንደተማረ ያምንላታል። ነገር ግን ከወንድሟ ጋር ተቀራርቦ እንዳልነበረና ጓደኛው እንዳልሆነም ይነግራታል። እሷ ግን ልታምነው አልፈለገች። የወንድሟን የመሳሪያ ዜማ ያወቀው ጓደኛው ስለሆነ ነው ብላ አስባ ነበረ። በመቀጠልም ከጓደኛዋ ዦ ጋር እየተራመደች ነበር። ጂያይንም ትመጣለች። እሷ ስትነግራት የነበረው ያስያዙትን ነገር እንዳትረሳ፣ ያንን ከረጢት ለዩን እስካልሰጠች ድረስ መድረክ ላይ ወጣ መዝፈኗ እንደማይቀር እየነገረቻት ነበረ። ያንን ከረጢት እንዲቀበል ምን ማድረግ እንዳለባት ግራ ስለገባት በጣም የሚወደው ምግብ ነበር ይሰራችለት። ከሰራችለትም በኋላ ትወስድለታለች። ነገር ግን እሱ አልመገብም ይላታል። በንዴትም ራሷ ምግቡን ትበላ ጀመረ። ወዲያው መርዙ ያዞራት ጀመረ። በማታውቀው ሁኔታ የሆነ ነገር ውስጡ ተደርጓል። ራሷን መቆጣጠር ይከብዳታል። ሄዳ ዩንን ነበር ያቀፈችው። እሱ ብቻ አልነበረም፣ ግጥም አድርጋ አስማው ነበረ። ታዲያ የተፈጠረባት ነገር በመድኃኒት አማካኝነት እንደሆነ የተረዳው ዩንም ወደ ቤቷ እንድትወሰድ ነበር ትዕዛዝ የሰጠው። በዚህም ያንን መርዝ ማን እንደጨመረ እንዲጣራ ትዕዛዝ ይሰጣል። ዋንግም ካጣራ በኋላ በሚመጣበት ጊዜ በእርግጠኝነት በመርዝ እንደተመረዘች፣ ነገር ግን ያ መርዝ ምግብ ውስጥ በሚፈለግበት ጊዜ እንደታጣ፣ አሁን ደግሞ እሷ ከባድ ህመም ውስጥ እንዳለች፣ እሷን የሚያክማት ዶክተር ደግሞ ወደ ሌላ ሀገር እየሄደ መንገድ ላይ እንደሆነ ነበር የተናገረው። ዩንም ይህን በሰማበት ጊዜ ከዋንግ ጋር በፈረሳቸው እየፈጠኑ ዶክተሩ ጋር ይሄዳሉ። ብዙም ሳይሸሽ ዶክተሩን ማግኘት ችለው ነበረ። ታዲያ መጥቶ ያክማታል። ብዙም ጉዳት እንዳልደረሰባት ነበር የተናገረው። ከኮማ አልነቃችም። ለረጅም ጊዜ ተኝታ ነበረ። ሲንከባከባት የነበረው ዩን ነበር። በነቃችበትም ጊዜ እሱ አጠገቧ ነበረ። የተጎዳችበትም ምክንያት ማን እንደጎዳትም እንደማይታወቅ ሁሉን ነገር ያስረዳት ጀመር። እሷም ሙሉ ለሙሉ ሲሻላት በምርመራው እንደምታግዘው ትነግረዋለች። እሱን ኮስተር በማለት ወደ ኮሌጅ እንዳትመጣና ጤንነቷ ላይ እንድታተኩር ነበር ይነገራት። በቀጣይ ቀንም በተሻላት ጊዜ ወደ ትምህርት ቤት ትሄዳለች። ነገር ግን ማን መርዙን እንደጨመረባት ለማጣራት ቀጥታ የገባችው ምግቦች ወደሚከማቹበት ቀዝቃዛ ቦታ ነበረ። እዛም ሆና እያጣራች እያለ እንደ ድንገት ሰው ይመጣባታል። ደንግጣ ልትደበቅ ስትል የተጋጨችው ከዩን ጋር ነበረ። ዩንም ምናልባት ምግቡ ሆነ መድኃኒቱ እዛ ይገኛል ብሎ ስላሰበ ለመፈለግ ነበር የመጣው። ሁለቱም አንድ ላይ ሆነ ይፈልጉ ጀመረ። በዚህም ፈልገው ባገኙበት ጊዜ ሊወጡ ሲሉ ግን በሩ ተዘግቶባቸዋል። ቦታው በጣም ይቀዘቅዛል። እንዴት ብለው መቆየት እንዳለባቸው ግራ ገብቷቸው ነበረ። እሷም ሰውነቷ እየዛለ ነው። ሙቀት ለመስጠትም ያቅፋት ጀመር። ለረጅም ሰዓት አልመጣችም። የእሷ ጓደኛ ዦ ራሱ በጣም ተጨንቆ ነበረ። እሷም አሁን ልትሞት እንደሆነ እየተሰማት እንደሆነ እንደ መጨረሻ ኑዛዜ ልትሰጠው የምትፈልገው ቀረጢቷን ስለሆነ እንዲቀበላት ነበር ስትጠይቀው የነበረው። በዚህ መጨናነቅ ሁኔታ ውስጥ ሆና ስለ ቀረጢቷ ማሰቧ ገርሞት ነበር። እሱም በህይወት ከዚህ ከወጡ ስለመቀበልና ስላለመቀበል እንደሚያስብበት ነበር የነገራት። በዚህ አጋጣሚ ውስጥ ግን የሆዳቸውን እያወሩ ነው። በመቀጠልም ያን የሳመችውን ጊዜ እያስታወሰ ነበረ። ራሱን ለመቆጣጠር አስቧል። ከትንሽ ቆይታ በኋላ የመጣው ዋንግ ነበረ። ታዲያ ዩን ወደዚህ ከመምጣቱ በፊት ለ2 ሰዓታት ከጠፋ መጥቶ እንዲፈልገው ወይ ሰው እንዲልክለት ነግሮ ስለነበረ መጥቶ ሊያድናቸው ችሎ ነበረ። ሰውነቷ በጣም ስለዛ ለመራመድ ስላልቻለችም እሱ ነበር ያቀፋት። በዚህ አጋጣሚ ስትጠይቀው የነበረው ዋይት ማን እንደሆነ ነበረ። ሊነግራት አልፈለገም። ከዛ ባሻገርም ቀረጢቱን እንደማይቀበላትና ቅድም የተናገረው እንደሚያስብበት እንደሆነ ነበር ሲያሳውቃት የነበረው። ወደ ማደሪያዋ ይዟት ሊሄድ ሲል ግን የመጣው ዣው ነበረ። በቅናትም እሷን ከተቀበለ በኋላ ራሱ እንደሚያደርሳት ይናገራል። በቀጣይ ቀንም ከእንቅልፏ በምትነቃበት ጊዜ እሱን ስትስማው ነበር የተመለከተችው። ይሄ ነገር ህልም ይሁን ኦን ግራ ገብቷት ነበረ። ከተሻላትም በኋላ ቀረጢቷን እንዳልተቀበለ በመረዳትም የሆነ ሀሳብ መፍጠር እንዳለባት ተረድታ ነበረ። ነገር ግን ዩን ከሀገር ወጥተው ነበረ። በዚህም ይህንን ውድድር ስለተሸነፈች በእርግጠኝነት መድረክ ላይ እንደምትዘፍን አስባለች።
የሙዚቃ መሳሪያውንም ለመጫወት ብትሞክር እዛ ያሉ ሰዎች እንዳለ ይስቁባት ጀመረ። እንደማትናገር እያሳወቁ ነበር። በዚህ አጋጣሚ እሷ ወደ መድረኩ ከወጣች በኋላ ትዘፍን ጀመረ። ያኔ ዩን ይመጣል። እሱ መሳሪያውን ይጫወትላት ጀመረ። በድምጿ ውበት ሁሉም ሰው ተገርሞ አጨብጭቦላት ነበር። ጨርሳ በወጣችበትም ጊዜ እሷ ጓደኛ ዦ ሲነግራት የነበረው ዩን የረዳት ለሷ ሲል እንዳልሆነ የልብ እንዳይሰማት እሱ ወጥቶ መሳሪያውን የተጫወተው በቤተሰቦቹ አማካኝነት እንዲያገባት የተመረጠችለት ሹ ጄዩ የተባለችው ልጅ ስላለች እንደሆነ ነበር የነገራት። እዛ በነበሩበት ጊዜ ግን አንድ ሰውዬ የተመረዘ ሽሪምፕ ይዞ ሲመጣ ነበር የተያዘው። ያንን ሰውዬ ለመከተልም እጅ ከፍንጅ ለመያዝ ስትሮጥ የነበረችው ሻንግቺ ነበረች። ሰውየው ግን በስለት ሊወጋት ነበር። ዩንም በቦታው ደርሶ ሊያድናት ችሎ ነበረ። ያ ሰውዬ ግን ሊያዝ አልቻለም። ያኔ የመጣችው ሹጂዩ የተባለችው ልጅ ነበረ። ሁለቱም ደህና እንደሆኑ ትጠይቃቸዋለች። ታዲያ እሷን ስታያት የሆነ ቦታ እንደምታውቃት ተሰምቷት ነበረ። ሹጂዩም ስትናገር የነበረው ወንድሟን እንደምታውቀው አንድ ላይም ትምህርት ቤት እንደተማሩ ነበረ። ነገር ግን ዋይት የሚባለው ልጅ ስትጠይቃት ስለሱም ልትናገር ስትል ግን ያስቆማት ዩን ነበረ። በመቀጠልም ከሹጂ ጋር ይገናኛሉ። ወሬያቸውን ለመቀጠል ወደ እሷ ቤት እንድትመጣ ነበር የጋበዘቻት። እዛ ግብዣ ላይ በሄደችበት ጊዜ ዩንን ጨምሮ የወንድሟን ጓደኞች አግኝታ ነበረ። ከወንድሟ ጋር ስለነበራቸው ትዝታም ይነግሯታል። ዋይት ስለሚባለው ልጅ ስትጠይቅ ግን ማንም ሰው ሊያውቀው አልቻለም። ምክንያቱም ወንድሟ ብቻ ነበረ ያንን ቅጽል ስም እያወጣ ሲጠራው የነበረው። በዚህም አብረው መብላት መጠጣት ጀመሩ። እሷም እንደሰከረች ማስመሰል ጀመረች። ወደ ቤት ሲያደርሳት የነበረው ዩን ነበረ። በዚህ አጋጣሚ ግን እዛ ሰረገላ ውስጥ አናዛው እሱ ዋይት እንደሆነ እንዲናገር አድርጋው ነበር። ለምን ግን እስካሁን እንደደበቃት ትጠይቀዋለች። ይጨቃጨቁም ጀመረ። እንደ ድንገት ሆኖ ፈረሱ በሚፈጥንበት ጊዜና በሚቆምበት ጊዜ እሷ እሱ ላይ ልትወድቅ ነበረ። አይን ላይን ይገጣጠማሉ። በማያውቁት ስሜት ልባቸው እየመታ ነበረ። ሱጂ የተባለችው ልጅ የሙዚቃ መሳሪያ ላይ በጣም ጎበዝ እንደሆነች በመረዳትም በቀጣይ ጊዜ ሻንግቺ እለማመዳለሁ ብላ ቆርጣ ተነስታ ነበረ። ዣኦም የምታስተምራት ሴት ጋር ይዟት ይሄዳል። ታዲያ ተለማምዳ ወደ ቤት መመለሻ ሰዓቷ ሲደርስ ዣኦ ሴትዮዋ ማውራት ስላለበት ወደ ኋላ ቀርቶ ነበረ። እሷ ቤት እየሄደች በነበረበት ጊዜ ብዙ ሰዎች መተው ጥቃት ሊያደርሱባት ነው። ያኔ እንደምንም ብላ ለመደባደብ እየሞከረች ነበረ። ነገር ግን አንድ ነጭ በነጭ የለበሰው ሰውዬ ይመጣና ከዛ ሰዎች ሊያድናት ችሎ ነበረ። ስሙን ሳትጠይቀው ግን በሮ ከዛ ቦታ ይጠፋባታል። እግሯ አካባቢ ተቆርጣ ነበረ። አባቷም ይህንን ባየበት ጊዜ በጣም ተጨንቋል። በቀጣይ ቀንም ዩን ደህንነቷን ለመጠየቅ መጥቶ ነበረ። ደህና እንደሆነችና እንደማታነክስ ለማስመሰል እየሞከረች ነው። በቀላሉ ግን እንደታመመች ተመልክቶ ነበረ። እሱም ማን ጥቃት እንዳደረሰባት ምርመራ እየተደረገ እንደሆነና ወደ ትምህርት ቤት መምጣት ያለባት ደህና ስትሆን ብቻ እንደሆነ እየነገራት ነው። እሷ ግን ስለ አዳናት ሰውዬ ታወራ ጀመረ። ያንን ሰውዬ ማግኘት እንደምትፈልግ በመናገር እንዴት ሰውዬው እንደተደባደበ ለማሳየት ስትሞክር እግሯን ያማት ጀመረ። ባንዴዱን ከፈታ በኋላ መድኃኒት አድርጎ ይሁን ድጋሚ ያሽግላታል። ትምህርት ቤት ስለማትመጣም ለትንሽ ጊዜ መስራት ያለባትን የቤት ስራ ከነገራት በኋላ ወደ ቤቱ ይሄዳል። ታዲያ ከቀናት በኋላም ደህና ስትሆን ትምህርት ቤት ትመጣለች። ከጓደኞቿ ጋር ወሬዋን ባት እየሰለቀች በነበረበትም ጊዜ ዩን ይመጣና ሙሉ ለሙሉ ሳይሻላት ለምን እንደመጣች ነበር ሲጠይቃት የነበረው። ክፍል ውስጥም ሆና ስትማር በቅርብ ርቀት ይመለከታት ነበረ። ይህ ነገር ምቾት እየነሳት ነበር። ከኮሌጁም ልትወጣ ስትል ዩን መንገድ ላይ አግኝቷት ቀጥታ ወደ ቤቷ እንድትሄድ ነበር ያስጠነቀቃት። አባቷም ደግሞ ሲናገር የነበረው ምርመራው እስኪጨረስ ድረስ ከኮሌጅ ወደ ቤት ቀጥታ እንድትመጣና የትም መሄድ እንደማይቻል ነበር። እሷ ግን ማታ ላይ ቀስ ብላ ከቤት ወጣ። ያኔ ሰዎቹ ያጠቋት ቦታ ነበር ሄደችው። ያዳናትን ሰውዬ ለማግኘት ትልቅ ፍላጎት ነበረባት። ሰውየውን ከማግኘት ይልቅ ግን እዛ ያገኘችው ዩንን ነበረ። እሱ እንደሆነ ስታይም ተናዳ ነበረ። በዚህም ሲነግራት የነበረው ከዚህ እንድትሄድ ነው። ነገር ግን እሷ ማርሻል አርት ስልጠና መሰልጠን እንደምትፈልግ፣ ሰውየው ደግሞ በጣም ጎበዝ ተደባዳቢ ስለሆነ እዚህ ሀገር ውስጥ ከሱ የበለጠ ማስተር ልታገኝ ስለማትችል ማስተሯ እንዲሆን ስለፈለገች እዚህ እንደመጣች ትናገራለች። እሱ ግን አርፋ ወደ ቤቷ እንድትሄድ ነበር ሲያስጠነቅቃት የነበረው። ከዚህ በኋላ ማርሻል አርት ተለማምዳ ራሷ ሰልጥና ራሷን መጠበቅ እንደምትፈልግ ትናገራለች። አሁንም ድብድቡን ለማሳየት ስትሞክር እንደ ድንጋይ ልትወድቅ ስትል እሱ ይዛታል። በመቀራረባቸው በማያውቁት ሁኔታ ልባቸው እየመታ ነው። እሷን ወደ ቤት እያደረሳት እያለ የተመለከተው የሱ ተላላኪ ዋንግ ነበረ። ጸባዩ በጣም እንደተቀየረ፣ ከዚህ ቀደም ሴቶችን የማያወራው ወንድ
አሁን ለሻንግቺ ሲል ሁሉን ነገር እያደረገ እንደሆነና በጣም እየረዳት እንደሆነ ይነግሯል። በቀጣይ ቀንም ሱጂን ለማግኘት ወደ ሬስቶራንት ሄዳ ነበረ። ያኔ ዩን ሁለቱን ሴቶች ተከትሎ ሌላኛው ክፍል ቁጭ ብሎ የሚያወሩትን እየሰማ ነበረ። በዚህም ሻንግቺ ሹጂን ስትጠይቃት የነበረው እሷ ዩንን እንደምትወደው ነበረ። ታዲያ ሹጂም እንደምትወደው እሱን ማግባት እንደምትፈልግ በጣም ጀግናና ጥሩ ሰው እንደሆነ ትናገራለች። ሻንግቺ ደግሞ ይሄንን ስትሰማ በዚህ ሀሳብ እንደማትስማማ እሱ እንደሚታየው ጥሩ ሰው እንዳልሆነና ቁጡ እንደሆነ ሲባስ ደግሞ እሷ እንደማትገባውና እንደምትበዛበት ትናገር ጀመረ። ዩንም ካጠገብ ሆኖ ይሄንን እየሰማ እንደ መጥፎ ስላሰበችው በሻንግቺ በጣም ተናዶባት ነበረ። ሁለቱ ሴቶች ከዛ በሚወጡበት ጊዜ ውጪ ቆመው እየጠበቃቸው ነው። ሻንግቺም ወሬያቸውን እንደሰማ ስለተረዳች የጥፋተኝነት ስሜት ተሰምቷትም አስቀይሳ ከዛ ቦታ እየሮጠች ትሄዳለች። እሱም በመቀጠል ሹጂን ይዞ ወደ ሬስቶራንት ይገባል። አስረግጦ የነገራት እሷን ሊወዳት እንደማይችል በመካከላቸው ያለው ጓደኝነት ብቻ እንደሆነ እንዲሁም አብሮ መሆን እንደማይችሉ ያሳውቃታል። ከመሄዱ በፊት አንድ ጥያቄ ይጠይቀዋለች። ሻንግቺን እንደሚወዳት ነበረ። እሱ ደግሞ በመደናገጥ እንደማይወዳት ይናገራል። ነገር ግን ሹጂ እንደሚወዳት አምና ነበረ። አንተ ማንንም ሴት አታናግርም፣ እኔ ከድሮ ጀምሮ አብሬ አድጌያለሁ። እሷን እንደምታዋራት ሆነ እሷን እንደምታያት አንድ ቀን አውርተኸኝም አይተኸኝም አታውቅም። እሷ እንደዚህ ስትለው ዋንግም እንደ ትላንትና እሷን ተወዳታለህ ስላለው በእርግጠኝነት እንደሚወዳት በማሰብ ብቻውን ቁጭ ብሎ ስለ ሻንግቺ እያሰበ ነበረ። ይስቃል። መለስ ብሎ ደግሞ ጭንቅላቱን እየደበደበ በሁለቱ መካከል ምንም መፈጠር እንደማይችል እየተናገረ ራሱን ለማሳመን እየሞከረ ነበር። ከአይምሮ እንድትወጣ ምክር ለመጠየቅ ያሰበው ዋንግን ነበረ። በሌላ ሰው አስመስሎ አንድ ጓደኛው የሆነ ሴትን እንደሚወድ ታዲያ ግን ስለሷ በተደጋጋሚ እንደሚያስብና ያ ልጅ እሷን ለመርሳት ምን ማድረግ እንዳለበት ዋንግን እየጠየቀው ነበረ። ዋንግ በቀላሉ የሚያወራው ስለ ሻንግቺና ስለ ራሱ እንደሆነ አውቆበት ነበር። በዚህም በትኩረት እሱን ሲመለከተው እንደነበረና ይሄ ሁሉ ወሬ ሻንግቺን ስለሚወዳት እንደሆነ እየነገረው ነበረ። የተናደደው ዩንም እሷን መውደድ እንደማይችል በጣም ደንባራ እንደሆነች የሚነገራትን ማትሰማና ሕግን የምትከተል እንዳልሆነች ታዲያ ከእንደሱ አይነት ሴት ፍቅር እንደማይዘው እየተናገረ ነበረ። ሻንግቺን በቀጣይ ቀን ትምህርት ቤት ሄዳ ለሻውሊን ሁሉን ነገር ትነግረው ጀመረ። በዚህም ያዳናትን ሰውዬ፣ መልኩን፣ ልብሱን ታዲያ እሱን ሰውዬ ማግኘት እንደምትፈልግ እየተናገረች ነበረ። እሱም እንደሚያገኝላት ቃል ይገባል። በቃሉም መሰረት ወዲያው ነበረ በቀጣይ ቀን የሰውየውን አድራሻ እንዳወቀ በመናገር ከሷ ተላላኪ ሊያን ጋር እንዲሁም ከራሱ ጋር ሆነው ወደዛ ቦታ ይሄዱት። ያላወቀችው ግን ያ ማስተሬ ይሁን ብላ የምትፈልገው ሰውዬ የዩን አጎት እንደሆነ ነበረ። እሱ ጋርም ሄዳ ቀጥታ ማስተሬ ይሁን ብላ ስትጠይቀው ፍቃደኛ አልነበረም። ነገር ግን ከብዙ ጉትጎታ በኋላ የሚሰጣት ትዕዛዝ እንዳለ እሱን አሟልታና ጨርሳ ከመጣች እንደሚያሰለጥናት ይናገራል። የተባለችውንም ትዕዛዝ ለመጨረስ እየሞከረች ነበር። ዩንም ራሷን ለመጠበቅ ማርሻል አርት እንድትማር ስለሚፈልግ ብቻ እያገዛት ነበረ። በመጨረሻም ጨርሳ ማስተሩ ጋር ትሄዳለች። ማስተሩ ግን ሁለቱም በተመለከተበት ጊዜ እሷና ሻውሊንን አንድ ላይ ማስተማር እንደማይችል ሌላ አንድ ትዕዛዝ እንዳላቸው ያንን በተሳካ ሁኔታ የጨረሰ ሰው የመጀመሪያ ተማሪው እንደሚሆንና ስለ ሁለተኛው ተማሪ ቀስ እያለ እንደሚያስብበት ይናገራል። አመሻሽ ላይም ከብዙ ጥያቄና መልሶች በኋላ ማስተሩ የመረጠው ሻውሊንን ለማስተማር ነበረ። በዚህም እሷን ወደ ቤቷ መሄድ እንደምትፈልግ ወይስ እሱን ማገልገል እንደምትፈልግ ይጠይቃታል። በንዴትም ወደ ክፍሏ ነበር ሄደችው። ጠዋትም ማስተሩ ወደ ክፍሏ ሄዶ እሷን ለመፈለግ በሚያይበት ጊዜ ክፍሏ አልነበረችም፣ ወደ ቤቷ ተመልሳ ነበረ። እሷ ግን አባቷ ጋር ሄደችው ተስፋ ቆርጣ ሳይሆን ለአባቷ ሁሉን ነገር ካስረዳች በኋላ አሰልጣኟ የሚኖረው ተራራማ አካባቢ ስለሆነ ለመመላለስ ስለማይመቻት እዛ ለትንሽ ጊዜ እንደምትቆይ ለአባቷ ታስረዳዋለች። ያንን አሰልጣኝም ስለሚያውቀው አባቷ ተስማምቶ ነበረ። ሁለቱ እያወሩ በነበረበትም ጊዜ ዣኦ መጥቶ ነበረ። እሷ ልትሄድ እንደሆነ በሰማበት ጊዜ እሷን ብቻዋን መልቀቅ ስላልፈለገ ተከትሏት እንደሚሄድ ይናገራል። እሷን አድርሶ ቶሎ ለመመለስ ሀሳብ ያለው ዣኦ ግን ዩን እዛ እንደሚቆይ በሰማበት ጊዜ እሱም እዛ እንደሚቆይ ይናገራል። ማስተሩም ሌላ ሰው እንደመጣ በተመለከተበት ጊዜ መሄድ እንዳለበት ስለ ዣኦ እየተናገረ ነበረ። ነገር ግን ዣኦ በጣም ስርዓት ያለው አንደበተ ርቱዕ ስለሆነ በቀላሉ እዛ እንዲቆይ መስማማት ችሎ ነበረ። ዩንም ለሻንግቺ ሲነግራት የነበረው እሷ ከማስተሩ ጋር በደንብ መግባባት የምትፈልግ ከሆነ የሚወደው ሁለት ነገር እንደሆነ፣ አንድ ቆንጆ ምግብ፣ ሌላኛው ደግሞ ጥሩ ወይን። ስለዚህ ጥሩ ምግብ እንድትሰራ ነበር የመከራት። በዚህ ሀሳብም ማስተሩ እንዲወዳት ወደ ኪችን ከገባች በኋላ ስራዋን ለመጀመር አስባ ነበረ። ያኔ ዩን እንደሚያግዛት ይናገራል። በመቀጠልም የቀናው ዣኦ እሱም እንደሚያግዛት ተናግሮ ነበረ። ሁለት ወንዶች ይፎካከሩ ጀመረ። ታዲያ ሽንኩርቱን፣ ካሮቱን መሬት ላይ ዝብርቅርቅ አድርገው እየከተፉ አስቸግሯት በንዴት እሷና ተላላኪዋ ሊያን አስወጥተዋቸው ነበረ።
ቆንጆ ምግብ ሰርታ ለእራት አቅርባ ነበረ። ሰውየውም ተቀብለዋታል። በቀጣይ ቀንም ስልጠናዋን ትጀምራለች። ታዲያ ምን ማድረግ እንዳለባት ማስተሩ ከነገራት በኋላ ጥሏት ሄዶ ነበረ። ያላት ነገር ግን በደንብ አልገባትም። ያኔ ዩን ይረዳት ጀመረ። በዚህ አጋጣሚ በጣም እየተቀራረቡ ነው። ሁለቱን አንድ ላይ የተመለከተውና ያልወደደው ዣኦ መጥቶ ያቋርጣቸዋል። ወክ ሊያደርግ ሊወጣ ስለሆነ ሻንግቺ አብራው እንደምትሄድ ይጠይቃታል። እሷ ደግሞ እንደማትሄድና እዚህ እንደምትቆይ ትናገራለች። ዣኦም ከራሱ ጠባቂና ተላላኪ ጋር ወክ እያደረገ በነበረበት ጊዜ የተመለከተው አንድ ዋሻ ነበረ። ያ ዋሻ ከዚህ ቀደም በልጅነታቸው እሱና ሻንግቺ በተመሳሳይ አይነት ዋሻ ጉድጓድ ውስጥ እየገቡ የሚጫወቱትን ጊዜ ነበረ። ለሷም ለማሳየት ትልቅ ፍላጎት ነበረው። በዚህም ተላላኪውን ሄዶ በድብቅ ለማንም ሳይናገር ሻንግቺን ወደዚህ ይዟት እንዲመጣ ነበር የነገረው። ስልጠናዋንም ጨርሳ ከማስተሩ ጋር ቁጭ ባለችበት ጊዜ ሲነግራት የነበረው ዩን እሷን ለመደገፍ ብዙ መስዋዕትነት እንደከፈለ እሷን ለማገዝም እዚህ የቆየው በእሷ ምክንያት እንጂ አጎቱን ለማየት ፍላጎት ስላለው እንደሆነ ይናገራሉ። እሷንም በብዙ መንገድ እንደረዳት ነበር የተረዳችው። ከትንሽ ቆይታ በኋላ ውጪ ስትወጣ የዣኦ ተላላኪ ይመጣል። ሊያሳያት የሚፈልገው ነገር እንዳለ ሲነግራትም ተስማምታ ተከትለው ትሄዳለች። ሁለቱ ሲሄዱ ግን ከጀርባ የተመለከታቸው ዩንም ተከትሏቸው ነበረ። ወደ ተባለው ዋሻም ከደረሰች በኋላ ዝናብ ያንጠባጥብ ጀመረ። በዝናቡ የተነሳ መብረቅ ሲጮህ ያ ዋሻ ያለበት ቦታ ይንቀጠቀጥ ጀመረ። እላያ ላይ ድንጋይ ከመውደቁ በፊት ወደ ውስጥ ገፍትሮ ያስገባት ዩን ነበረ። ሁለቱ እዛ ከገቡ በኋላ ግን ድንጋዩ ድብልቅልቅ ይላል። ታዲያ የሚወጡበትን በር ዘግቶባቸው ነበረ። እሷን ለማዳን ሲሞክርም እጁ ይደማ ጀመረ። በመደንገጥም በልብሱ ቀዳ ትጠቀልልለታለች። ብቻቸውንም ሆነው መውጫ ስለሌላቸው እያወሩ ነበረ። እስከዛሬ ስለረዳት ስለተንከባከባት ታመሰግነዋለች። በቻለው መጠን ግን ደህና እንደሆነች እንዲሰማት ያደርጋት ጀመረ። ታዲያ ያን ቀን ምሽት እዛው ነበር ያደሩት። በቀጣይ ቀን ዣኦ ከብዙ ሰዎች ጋር በመምጣት በሩ እንዲከፈትላቸው ማድረግ ችሎ ነበረ። ዩን በጣም ስለተጎዳ እሷ በቻለችው መጠን ልትንከባከበው እየሞከረች ነው። ይህንን የተመለከተው ዣኦ ግን በቅናት ራሱን የሳት ያስመስል ጀመረ። ታዲያ እሷን በመደናገጥ እሱንም ትንከባከበዋለች። ቤት ከሄዱ በኋላ ራሱ ይበልጥ በደንብ እንድትንከባከበው እጁ እንደማይሰራ እየተናገረ ነበረ። ይሄ ሁሉ ግን ውሸት ነበር። እሷም እሺ ብላ ሾርባ ሰርታ ትመግባለች። ሌላኛው ዩን ነበረ። እሱም እንዳመመው ሲያስመስል እንደነበረና እንድትንከባከበው ፈልጎ እንደሆነ ይነግራታል። በዚህ ነገሩም ትናደድበታለች። መናደዷ ግን በጣም ስለምታስብለት እንደሆነ ዩን ተረድቶ ነበረ። በቀጣይ ጊዜም ዣኦ ስራ ስለነበረው እሷ ጋር መቆየት ስለሌለበት ሄዶ ነበር። ዩንም እያሰለጠናት ነበረ። ታዲያ እሱም እየሰለጠነ በነበረበት ጊዜ ጥቁር በጥቁር የለበሰ ሰውዬ ሊያጠቃቸው ይመጣል። በዚህ አጋጣሚ ያ ሰውዬ ይጎዳዋል። የተመለከተችው ሻንግቺም እንደምንም ብላ ያንን ሰውዬ መደባደብ ስላልቻለች ያንን ሰውዬ ካታለለችው በኋላ እየጎተተች ዩንን ትወስዷለች። ወደ አንድ ድንጋይ መሃልም ተደብቀው ነበረ። በመካከላቸው መቀራረብ ተፈጥሯል። ያ ሲያፈላልጋቸው የነበረው ሰውዬ አጎትየው ነበረ። አጎትየው እንደሆነም ዩን አውቆ ነበረ። ምክንያቱም ይሄ ለሷ የተዘጋጀላት ፈተና ነበረ። ታዲያ ሁለቱ ተጣብቀው ድንጋዩ መሃል እንዳሉ የተረዳው ማስተሩም ጥሏቸው ነበር የሄደው። ታዲያ ሁለቱ ሲቀራረቡ እንደ ድንገት ሊስማት ቀርባት ነበረ። በዚህም ትደነግጣለች። ይቅርታ ጠይቋለች። በመካከላቸው የተፈጠረውን ነገር እንዳያስበው ነበር ስትናገር የነበረው። እሱም ችግር እንደሌለውና ይሄ የመጀመሪያቸው እንዳልሆነ ነበር የነገራት። ያስታወሰችው ያኔ በተመረዘችበት ጊዜ ህልም የመሰላት ነገር እውነት እንደሆነ ነበረ። በመደናገጥም ያን ጊዜም ተሳስታ እንደሆነና በመካከላቸው ምንም ስለሌለ እንደ ቁም ነገር እንዳይወስደው ነበረ። እሱ ግን ከመጀመሪያው እንደ ቁም ነገር ወስዶታል። እሷ ፊት ግን እንደወሰደው መናገር አልፈለገም። ቤትም ስትገባ ያንን ጥቁር በጥቁር የለበሰ ሰውዬ ስታይ ልታጠቃው ብትዘጋጅም አጎትየው እንደሆነ ነበር ያረጋገጠችው። ለሷ የተሰጣት ፈተና ቢሆንም እሱን ከመጋፈጥ ይልቅ እንዳመለጠች ነበር ሲነገራት የነበረው። ስልጠናቸውም ሆነ ረፍታቸው ስላለቀ ሁሉም ወደ ትምህርት ቤት የሚመለሱበት ቀን ደርሶ ነበረ። ታዲያ አባቷም ለ3 ቀን ከቤት መውጣት እንደማትችልና ሁሌ በወጣች ቁጥር አደጋ እንደሚያጋጥማት ነግሯት ነበረ። ነገር ግን ሱጂ ልደቷ ደርሷል። የሷ ልደት ላይ ለመታደም አባቷን ለምና አስፈቅዳ ስጦታ ለመግዛት ትወጣለች። ከገዛችን በኋላ ወደ ልደቱ ነበር ሄደችው። እዛም ዩን ራሱ ታድመው ነበረ። ታዲያ ሁሉም ሰዎች ስጦታቸውን እየሰጡ ነው። በጣም የሚያምረውን ስዕል ሻንግቺ እንደ ስጦታ ትሰጣታለች። ወዳው ነበረ። በመቀጠልም ዩን ነበር ስጦታ ሲሰጥ የነበረው። እሱም በሀገሪቱ ውስጥ አለ የተባለው ውዱን መሳሪያ እንደ ስጦታ ለሹጂ ይሰጣታል። ይህንን ስትመለከት ደስ ብሏት ነበረ። ሰዎቹ እንዳለ ያግተመትሙ ጀመረ። በዚህም ልክ እንደ ሚስቱ ስለሚያያት ያንን ውድ ስጦታ እንደሰጠ እየተወራ ነበረ። ይህንን የሰማችው ሻንግቺ በጣም ተናዳ አመስግና ጥላ ትወጣለች። ታዲያ እሱም ተከትሏል ሊሄድ ሲል ያስቆመችው ሹጂ ነበረች። መሳሪያውን እስከገዛ አብሮ ዘፈን እንዲጫወቱ ጠይቋለች። እሱ ግን በሰው ሁሉ ፊት የተናገረው ያንን መሳሪያ ይገዛላት እጮኛዬ ከምትለው
ከምትወደው ሰው ጋር አብራ እንድትጫወተው እንደሆነ እንጂ እሱ በዛ መልክ አይቷት እንዳልሆነ ታዲያ እንደማይወዳትም እዛ ሰው ሁሉ ፊት ይናገራል። ሁሉም ሰዎች ይረዳሉ። የተናደደችውን ሻንግቺን ነበር የተከተላት። እሷ ግን አኩርፋው ነበረ። በቦታው ታደማ የነበረችው ከዚህ ቀደም ከሷ ጋር ያሳዘችው ጂያይን ራሱ ሁሉን ነገር ስለሰማች ለሻንግቺ ትነግራታለች። ዩን በሁሉም ሰው ፊት ሹጂን እንደማይወዳት እንደተናገረ ይሄንን ስትሰማ ደስ ይላታል። ሻንግቺ ግን እኔን ይወደኛል አይወደኝም ብላ ግራ ተጋብታ ነበረ። የሷ ተላላኪ ሊያንም ስትነግራት የነበረው ቀጥታ እሱን እንድትጠይቀው ነበረ። በቀጣይ ቀን ትምህርት ቤትም መምህራኖቹን ፈተና ስለደረሰ ጠንክረው እንዲማሩ ለተማሪዎቹ እያስጠነቀቁ ነበረ። ወደ ቤት ልትሄድ ስትል ያገኘችው ዩንን ነው። ቀርበው ልክ እንደምትወደው እንደሚወዳት ልትጠይቀው ስትል የመጣባት ሻውሊን ነበረ። ሻውሊንም ዩንን ይዞት ይሄዳል። በመቀጠልም በቀጣይ ቀን ወደ ሬስቶራንቱ የሄደው ዩን ነበረ። ሹጂን ቀርቦ ያኔ ሻንግቺን ለመመረዝ የሞከረውን ሰው ማን እንደሆነ ለማጣራት እየሞከረ ነበረ። የምታውቀው መረጃ ከነገረችው በኋላ ሁለቱ ከሬስቶራንቱ ሊወጡ ሲሉ እዛ ምግብ ለመመገብ ዣኦን ይዛ የመጣችው ሻንግቺ ነበረች። ታዲያ እሱን ከሹጂ ጋር የተመለከተችው ሻንግቺ በቅናት ትቃጠላለች። በሌላ በኩል ዩንም ዣኦን ይዛ እዚህ ስለመጣች በጣም ቀንቶ ነበረ። ፈተናም ስለደረሰ ትምህርት ቤት ውስጥ እያነበበች ነበረ። ነገር ግን አልገባትም። መሸምደድ ራሱ በጣም ከብዷታል። የተመለከተው ዩንም ቢሮ ብቻዋን እንድትመጣና እንደሚያስረዳት ይነግራታል። ልክ ሁለቱ ሊሄዱ ሲሉ ግን የመጣው ዣኦ ነው። ዣኦም መምህራቸው ወይም ዲናቸው ዩን በጣም ብዙ ስራ ስላለበት እሱን እንድትተውና እሱ እንደሚያስጠናት ይነግራታል። ከትምህርት በኋላም ወደ ቤት ሊያደርሳት የፈለገው ዩን እየጠበቃት እያለ እሷ የነበረችው ከዣኦ ጋር ነበረ። ዣኦም ሊለቃት አልፈለገም። በቀጣይ ቀንም የተግባር ትምህርት ስለነበራቸው እንዴት ሻይ ቅጠል እንደሚተከል የመስክ ጉዞ እንደሚያደርጉ ተነግሯቸው ነበረ። እሷም ከዚህ በኋላ የጽሁፍ ትምህርት ስለሌለ በጣም ደስ ይላታል። ወደ ጉዞውም ይሄዳሉ። እየተራመደች እያለ ግን እንደ ድንገት እግሯን ወለም ይላታል። ይህንን የተመለከተው ዣኦ ሊያዝላት ተዘጋጅቶ ነበረ። ነገር ግን ያልፈቀደው ዩን ነው። ተማሪዎችን መንከባከብ የመምህራን ግዴታ ስለሆነ እሱ እንደሚያዝላት ይናገራል። ሲያዝላትም በጣም ደስተኛ ሆና ነበረ። ለሳምንታትም እዛ እንደሚቆዩ ስለተነገራቸው ሁሉም ክፍል እየተሰጣቸው ነበረ። እሷ ብቻዋን ሴት ስለሆነች ለብቻዋ ነው ክፍል የተሰጣት። ታዲያ በእርግጠኝነት ማታ ማታ ዣኦ እሷን ለማውራት ወደ ክፍሏ እንደሚሄድ የገመተው ዩን ሲናገር የነበረው ምሽት ላይ ማንም ሰው ወደ ሌላ ሰው ክፍል መግባት እንደማይችል፣ የተገኘ ሰው እንደሚቀጣ፣ ከዛ ባሻገር ደግሞ ዣኦ እሱ ክፍል እንደሚያድር ነበር የተናገረው። በሰማበት ጊዜ ዣኦ አልተስማማም ነበረ። ተማሪዎቹን እንዲቀይሩት ይጠይቃል። ነገር ግን ማንም ሰው ከዲኑ ወይም ከመምህሩ ጋር እንዲደርሰው አንድ ክፍል ውስጥ ስላልፈለገ ማንም ሰው ፈቃደኛ አልነበረም። ምሽት ላይም ሻንግቺ መተኛት ስለከበዳት ወክ ለማድረግ ወጥታለች። ዩንም መተኛት ከብዶት እዛው ጫካ ውስጥ ይገናኛሉ። ነገር ግን የተመለከታቸው ዣኦ ሁለቱ አንድ ላይ እንዲሆኑ ስላልፈለገ ተቀላቅሏቸው እሱም መተኛት እንደከበደ ይናገራል። ሁለቱ ብቻቸውን ጊዜ ማሳለፍ ስለከበዳቸው ግን ሶስቱም ስለመሸ ተበታትነው ወደ ክፍላቸው ይገባሉ። እዛ ባሳለፉበት ጊዜ ግን በጣም እየተቀራረቡ ጥሩ ጊዜ ነበራቸው። አይኑን ከሷ ላይ አይነቅልም ነበረ። በቻለችው መጠን እሷም ስሜቷን ለመናገር ስትሞክር የተለያዩ ሰዎች እየመጡ ያቋርጧት ነበረ። ያ የመስክ ጉዞ ካበቃ በኋላ ነበረ ወደ ባህር ዳርቻው ተገናኝተው ማንም ሰው ሳይረብሻቸው እንደምትወደው የነገረችው። ከተናገረች በኋላ እሱም እንደሚወዳት ለማሳየት ስሟት ነበረ። በዚህም ሲነግራት የነበረው አቅፏት ልክ ኮሌጅ ስትጨርስ እንደሚያገባት፣ ለጊዜው ግን የፍቅር ግንኙነታቸውን ድብቅ ማድረግ እንዳለባቸው ያሳውቃታል። እሷም ተስማማለች። በቀጣይ ቀን ትምህርት ቤት ተማሪዎች ሳይመጡ በጠዋት እሱን ለማግኘት ትሄዳለች። ከሩቅ ስታየውም እየሮጠች ልታቅፈው ስትል የመጣባቸው ሻውሊን ነበረ። በዚህም አስቀይሰው መጨፈር ጀመሩ። በመካከላቸው የሆነ ነገር እንዳለ ግን ጠርጥሮ ነበረ። ከዛ ጊዜ በኋላ ተማሪዎች እንዳይጠረጥሩ አይነጋገሩም። ጥፋት ስታጠፋ ደግሞ በጣም ይቆጣት ነበረ። በዚህም ተናዳ አንድ ቀን ላይ ወደ ራሱ ቢሮ ከወሰደችው በኋላ ለምን እንደሚቆጣት እየጠየቀችው ነበረ። ሊያስረዳት ሲል ሌላኛው መምህር ይመጣል። ያኔ ጉንጯን ይዞ ስለነበረ መምህሩ ሲመጣ በጥፊ ይመታታል። ለማስቀየስ ነበረ። ጉንጯን አሟት በእጇ ትይዛለች። መምህሩም ይህን በተመለከተበት ጊዜ የሻንግቺ ጸባይ ከባድ እንደሆነ እንደሚያውቅ፣ ነገር ግን እሷን መምታት እንዳልነበረበትና እንዲታረቁ ለዩን እየለመነው ነበረ። ይህን ተናግሮ ሰውየው ከወጣ በኋላ ተናዳ ጆሮን ትቆነጥጠው ጀመረ። እሱም በተደጋጋሚ ይቅርታ ይጠይቃታል። ቀናቶች ባለፉ ቁጥር ግን አብረው
የሚያሳልፉበት ጊዜ ስላነሳቸው እሷ ቤት በምትሆንበት ሰዓት መጥቶ ሚያው ብሎ እንዲጮህ እንደ ድመት ከጮኸ እሱ መሆኑን ስለምታውቅ ልታገኘው እንደምትወጣ ተነጋግረው ነበረ። ልብሷን ለባብሳ ድምጽ ስላወጣም ልታገኘው በወጣችበት ጊዜ አባቷ ይመጣል። ታዲያ ድመት እያስቸገራቸው እንደሆነ እንደተረዳ በተደጋጋሚ የድመት ድምጽ እንደሰማ ነበር የነገራት። ታዲያ አባትየው ከወጣ እሱን ሊያየው ስለሚችል እሷ መሰላሉ ላይ ወጥታ አባቷ ስለመጣ መገናኘት እንደማይችሉ ቀስ ብላ ትነግረዋለች። በቀጣይ ቀንም የወንድሟ መቃብር ስፍራ ለመጎብኘት ትሄዳለች። ያኔ ዩን መጥቶ ነበረ። ስለ ግንኙነታቸውም እዛ ለሞተው ወንድሟ እየተናገሩ ነበረ። አብረው ጊዜ ለማሳለፍ ሰው እንዳያያቸውም ብዙ ዝነኛ ሰዎች ወደማይመጡበት አንድ ሬስቶራንት ይሄዳሉ። እዛም ምግባቸውን ተመግበው ጨርሰው ነበረ። ያስተዋሉት ነገር ግን ሁለቱም ብር እንዳልያዙ ነበረ። ዩን ሁል ጊዜ ወራዊ ክፍያ እየከፈለ ሬስቶራንት ውስጥ ወሩን ሙሉ በነፃ ነበር የሚጠቀመው። እሷ ደግሞ ገንዘብ የምትይዝላት ተላላኪዋ ሊያን ነበረች። ታዲያ ሰውየውን ጠርተው ካወቃቸው ሌላ ቀን ይዘው እንደሚመጡ ለመናገር ቢሞክሩም የደሃ ሬስቶራንት ስለነበረ ሰውየው አላወቃቸውም። ያኔ እየሮጡ ያመልጣሉ። ካመለጡም በኋላ ርችት ሲፈነዳ ወንዙ ድልድይ ላይ ሆኖ እየተመለከቱ ነበረ። እሱም የምትጠጣው ይዞላት እንደሚመጣ ከነገረ በኋላ ጥሏት ሄዶ ነበረ። ነገር ግን በደንብ አልሰማችውም። ርችቱ ፈንድቶ ከጨረሰ በኋላ ዞር ስትል እሱን ታጣዋለች። በጣም ነበር የተጨነቀችው። መጠጡን ይዞ እንደመጣ እየሮጠች ነበር ያቀፈችው። እንደዚህ እንዳያደርግ እየነገረችው ነው። እሱም እንደማያደርግ ቃል ይገባላታል። በቀጣይ ቀንም ትምህርት ቤት ውስጥ የመምህራኖች እንዳለ አለቃ የሆነው ሰውዬ ይመጣል። ታዲያ እሱ እንዲያስተምራቸው የማይፈልጉ ተማሪዎች እንዳለ ያሾፉበት ጀመረ። ዩንም ተቀላቅሎ ሰውየው ላይ ያሾፉበት ነበረ። ይሄ ታዋቂ ሰውዬ ከመናደዱ የተነሳ ሄዶ ለሀገሪቱ ንጉስ ነበረ ዩንን የከሰሰው። በዚህም የተነሳ እንዲወገድ ነበረ ትዕዛዝ የወጣበት። ከተወገደም በኋላ በጣም እንደከፋው ለማስመሰል እየሞከረ መጠጥ ይጠጣ ጀመረ። ታዲያ ይሄንን ያደረገው ድብቅ በሀገሪቱ ውስጥ ወንጀል የሚሰሩ ሰዎችን እጅ ከፍንጅ ለመያዝና እሱን እንዳይጠረጥሩት ለማድረግ ነበረ። እነዛ ሚስጥራዊ ቡድኖች ግን እሱ ምናልባት ደካማ በነበረበት ጊዜ እንዳያጠቁት በማፍራት ሻንግቺ እሱን ለማግኘት ትሄዳለች። ዣኦም ተከትሏት ነበረ። ታዲያ አንድ ቀን ላይም አንድ ወንጀለኛ ተይዞ በፖሊሶች እየሄዱ በነበረበት ጊዜ እነዛ ሚስጥራዊ ቡድኖች ቦታውን ይከቡታል። ያ ወንጀለኛ ሰውዬ ድሮ የነሱ አባል ነበረ። አሁን ከተናዘዘ ሁሉ ነገራቸው ስለሚታወቅ ያንን ሰውዬ ለማስወጣትና ለመግደል ባሰቡበት ጊዜ እጅ ከፍንጅ ያዛቸው ዩን ነበረ። መጥቶም ይደባደባል። ነገር ግን ብዙ ስለነበሩ ጉዳት ያደርሱበታል። በቦታው ሻንግቺ በመድረስም ልታድነው ችላ ነበረ። ከዛም በኋላ ታክሞ ከዳነ በኋላ እሱም እሷን በጣም ስለሚወዳት አባትየው ጋር ከሄደ በኋላ ለጋብቻ እንደሚፈልጋት ዩን ይናገራል። አባትየው ግን ምንም መልስ አልሰጠም ነበረ። ታዲያ እሱ መምህር እንዲሆን ብዙ ተማሪዎች ፊርማ ያሰባስባሉ። ይሄ ፊርማ ንጉሱ ጋር ይደርሳል። በተማሪዎች መካከል ተቃውሞ እንዲደርስበት ስለማይፈልግ ብቻ ንጉሱ እሱ እንዲመለስ፣ ነገር ግን ዲን ሆኖ የሚቀጥለው ባለፈው አመት ያለፉት ተማሪዎችን እጥፍ አድርጎ በአሁኑ አመት ብቃት ኖሯቸው ተማሪዎች ካለፉ ብቻ እንደሆነ ተነግሮ ነበረ። ታዲያ እሱ ትምህርት ቤት ሲመለስ ሁሉም ደስ ብሏቸዋል። ነገር ግን የተመለሰበትን ምክንያት ይናገራል። ጠንክረው እንዲማሩ ካሳወቃቸው በኋላ ለፈተናቸው 1 ወር ስለቀረ በደንብ ያሰለጥንና ያስተምራቸው ጀመረ። የፈተናውም ቀን ይደርሳል። ተማሪዎችም ይፈተናሉ። በዚህም እሷ ተፈትና በጨረሰችበት ጊዜ ለዩን ቀላል እንደነበረ ነበር የነገረችው። በቀጣይ ቀንም ውጤት ይለቀቃል። ንጉሱ እንደፈለገው በጣም ብዙ ተማሪዎች አልፈው ነበረ። አንደኛ የወጣው ዣኦ ነው። ታዲያ ሻንግቺም አልፋ ነበረ። እንዳለፈች የሰማው ዩንም በጣም ደስ ይለዋል። ሻንግቺም ትመረቃለች። ስለተመረቀችም ዩን በመሄድ አባቷን ልጁን እንዲሰጠው ለጋብቻ ይጠይቃል። በአሁኑ አባትየው ተስማምቶ ነበረ። ምርመራ ሲደረግባቸው የነበሩት ምስጢራዊ ቡድኖችም ሙሉ ታውቀው መታሰር ችለው ነበረ። ነገር ግን አንድ ሰው ይቀራል። የነሱ አባል የነበረው እስከዛሬ ሻንግቺን የሚወዳት ጓደኛዋ ዣኦ ነበረ። እሱ እንደሆነ ስታቅም በጣም ትናደዳለች። ስለትም አንገቱ ላይ ታደርግበታለች። ታዲያ እሷ ስትጠላው ማየት ስለማይፈልግ ብቻ ራሱን በቢላው ነበር የቆረጠው። እዛው ይዘረራል። ከጊዜያቶችም በኋላ ግን ነገሮች ተስተካክለው ሻንግቺና ዩን መጋባት ችለው ነበረ። በዚህ ቆንጆ አስተላለቅም ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።